ሰላም ነው ወዳጆቼ ሁላችሁ ምጨብጠው ምነካው ምንም የማደርገው ነገር በሙሉ ከአቅሜ በላይ ሆኖ ይኸው በግሬ መሬት እርገጭበት ብለውኝ ይኸው መሬት እየዞርኩላችሁ አሁን እንደውም በቃ አፈር ላይ ቆፍሬ ሁሉ ልቀብር ይኸው አልቻልኩም በቃ ምነካው ሁሉ ይንጣጣል ይጮሃል አንዳንዴ ሰቱን ይፈጥራል የኤሌክትሪክ ንዝረት ስላልቻልኩት ግራውንድ ያለኝን ኃይል በሙሉ ወደ ግራውንድ እየላኩ ነው ይኸው እስኪ ከተን ደግሞ ሞክረው ደህና ሁኑልኝ በአንድ ወቅት አፄ ቴዎድሮስ ባለቤታቸው ጥሩ ወርቅና ቀኝ እጃቸው ሆነው ገብርዬ እልፊ ተቀምጠው ሲወያዩ አለመግባባት ቢጤ ይፈጠርና ጥሩ ወርቅ አፄ ቴዎድሮስን ትናገራቸዋለች። ይሄኔ የእሳቸው ነገር የሚነስረው ክብራቸው ክብሩ የሆነው ገብርዬ ሰዓት ለብሶ ፈደግ ብሎ ሊናገር ሲል ታውታው ገብርዬ አንተ የምታውቀኝ ታጥቄ እሷ የምታውቀኝ አውልቄ አሉት አሉ እና እንደው በሰው ትዳር መሃል በፍቅረኞች መሃል በሚጓደዱ ጓደኛሞች መሃል ገብታችሁ ከናንተ በላይ እኛ እናውቅላችኋለን የምትሉ ሰዎች ቢያንስ እነዛ ሰዎች መታረቂያ ትዝታላችሁ እና ባካችሁ ጥለቅ አትበሉ እመቤቴ ዳር ትቀራላችሁ ስሙኝ ማውዶች በህይወቴ መንገድ አንድ ያስተማረኝ ትልቁ ነገር ቢኖር ባላችሁ ነገር ጽድት ብላችሁ ራሳችሁን ጠብቃችሁ ስትገኙ በማህበራዊ ጉዳይ ላይ ቢሆን በምትችሉትና ባላችሁ አቅም መጠን በቃ ቅልፋችሁን ኢቭን መስዋዕት አድርጋችሁ የቤታችሁን ስራ ጥቅቅ አድርጋችሁ ጨርሳችሁ ከሰዎች እኩል የመገኘት ልምድ ሲኖራችሁ ሰዎች ሲያከብሯችሁ ሲወዷችሁ ሲፈሯችሁ በተቃራኒው ደግሞ በቃ እኔ እንዲሁኝ እንደዛውኝ ምናምን ብላችሁ ሰበብ አስባብና ሪያሊቲው ቢሆን ብቻ ገበናችሁን አገኘው ብላችሁ ሌላ ሰው ስትናገሩ ችግራችሁን ስታዋዩት ውይ እሷ እኮ አይሞላላትም ሁሌ ችግር እንዳወራች መቼ ሞቶላት እንደምትመጣ እንደተባላችሁ ነውና ለተቻላችሁ መጠን ራሳችሁን ጠብቁ። እኔ የምለው አጫጭር ቀሚስን የምትለብሱ ሴቶች ማን ነው የሚያስገድዳችሁ እንዴ? በፍላጎታችሁ አይደል እንዴ የምትለብሱት? ምንድነው በዚህ ልክ ተሳቆኛንም ጭምር ማሳቀቅ? ደረጃ ስትወጡ ስትወርዱ ስትቀመጡ ስትነሱ ወደታች ጎትታችሁ እኮ ከላይ እርቃናችሁ ልትቀሩ ነው። ምን አለበት ራሳችሁን ገምግማችሁ በቃ መውጣት። የሚያሳቀቃችሁ ከሆነ ተውት በእውነት አዋ ከምሬ ነው በቃ ተውትና የሚያምርባችሁን ብቻ ልብስ አድርጋችሁ ወጡ። ከለበሳችሁ ደግሞ በኮንፊደንስ ዘና ብላችሁ ተራመዱ። አታሳቁ። አንዳንድ ወንዶችም አላችሁ እባካችሁን ሱሪያችሁን ጠበቅ አድርጋችሁ ታጠቁት። የምን መንዘላዘል ነው? ወሩ የካቲት ነው። ባይሆን በጀግኖቹ ወራት እንኳን እባካችሁን ጠበቅ እያደረጋችሁ ሰው እጭ ካነበብኩት ላካፍላችሁ። አንድ ሰው ለአንድ ቢጤ በየወሩ 10 ሺህ ብር ይሰጠዋል። ቢጤውም አመስግኖ ይቀበላል። በዚህ አይነት ሁኔታ ለተወሰነ ዓመታት ይቀጥልና ከዛ ግን ያ መልካም ሰው 7500 ብር አድርጎ ለቢጤው ይሰጠዋል። ቢጤው ይደነግጣል። ለምን እንዴት? ከዛ ግን ካልኩሌት አደረገውና አይ 7500 ብር ምንም አይደለም ይሁን ብሎ ይቀጥላል። ይህ ሁኔታ ከተወሰነ ጊዜያት በኋላ ወደ 5000 ብር ዝቅ ይላል።
ከዛ የኔ ቢጤው በጣም ይናደዳል። ምንድን ነው ምን አስቦ ነው ይልና ማጉረምረም ይጀምራል። በማጉረምረም አላበቃም። ሰውየውን በጣም ማለት መጠየቅ እንዳለበት ይወስንና ይጠይቀዋል። እኔ የምልህ መጀመሪያ 10,000 ብር ነበር የምትሰጠኝ፣ ከዛ 7,500 ብር አስገባው። ይሁን ብዬ ዝም አልኩ። አሁን ደግሞ 5,000 ብር ነው እየሰጠኝ ያለው፣ ምንድነው ሁኔታው ብሎ ይጠይቀዋል። ሰውየውም ወዳጄ መጀመሪያ ገና ነበርኩ፣ ልጅ አልወለድኩም፣ ማለት ልጄ ለትምህርት አልደረሰም። አሁን ግን ከፍ ብሎ ወደ ዩኒቨርሲቲ ሲገባ ወጪ ከባድ ስለነበረ ቀነስኩ። ከዛም ደግሞ ታናሹ ተከተለ። አሁንም የትምህርት ቤት ወጫቸው ከፍ ያለ ስለሆነ ከበደኝ እና ለዛ ነው። አሁን ደግሞ ይሄው 3ኛው ገባ እና እንደተለመደው በጣም ስለከበደኝ ነው ይለዋል። ስንት ልጆች አሉ ብሎ ይጠይቀዋል። የኔ ቢጤው የአሜሪካም ሰው 4። ከዛ ሰውየው ወዲያው ካልኩሌት ያደርገዋል። ስለዚህ በልጆቹ ቁጥር 2,500 ብር እየቀነሰ የሚመጣ ከሆነ መጨረሻው 0 እንደሚሆን ያሰበው የኔ ቢጤ ቆጣ ብሎ ታዲያ በኔ ወጪ ነው እንዴ ልጆችን የምታስተምረው ብሎ ተረፍ። አያችሁ፣ አንዳንድ ጊዜ ሰዎች የሚያደርጉልን መልካም ነገር በቀጠለ ቁጥር ከተወሰነ ጊዜያት በኋላ እንደ ግዴታ እንቆጥረዋለን። እግዚአብሔር ከእንደዚህ አይነቱ ልቦና ይጠብቅ። ባለን የምናመሰግን ሰጭ እንጂ ተቀባይ ያልሆነ ልብና እጅን ከጉልበት ጋር ያድለን። አመሰግናለሁ። መልካም ቀን። ጥቅ ማስጠንቀቂያ ለሴቶች። ይኸው ዛሬ አንድ ጓደኛችን ዮኒ ማኛ ቤት ውስጥ ስትሆኑ አትዝረክረኩ የሚለውን ትምህርት ተከትላ ሽክብት ነበላ ባለቤቷን ብትጠብቀው የት ነበርሽ ብሎ ኃይሌ ያግጭት ቢጨንቃት ሽምግልና ጠርተን በስንት መከራ ገናውን መግባት ነው እንዴ? እኔ ነግሬያለሁ። ካስለመዳችሁ በተለይ ያላገባችሁ ልጆች ከመጀመሪያውኑ አስለምዱ። ያላስለመዳችሁ ደግሞ ቀስ ቀስ እያላችሁ አስለምዱ። ወንዶችዬ እንዴ ስንዝረከረክ መከራ፣ ስንዘርንጥ የት ነበርሽ አይሰራ። አንዱን ምረጡ። አመሰግናለሁ።